ለናንተ ለተመልካቾቼ አንድ ጥያቄ አለኝ። እነ ናታንና እነ ቤዛ ቤት የመጣው ከበሩ ጀርባ ያለ ወደ ቤት እየገባ ያለ ሰው አለ። ያ ሰው ማን ብላችሁ ትጠረጥራላችሁ? ያፌት ወይስ ኤፍራታ ወይስ ፖሊሷ? እናም ደግሞ ሌላ የምትጠረጥሩት ሰው ካለ ኮሜንት ላይ አስቀምጡልኝ። እንዳየነው ከሆነ ቤዛም እንዲሁም ደግሞ ጽዮንና ሉሊት ናታን በጣም ደንግጠዋል። ፊታቸው ላይ በጣም ድንጋጤ ይታያል። ማንን አይተው ነው እንደዛ የደነገጡት? አዲስ እንግዳ ወደ ቤታቸው እየገባ መሆኑን እያዩ ነበር የደነገጡት። በመጀመሪያ ደረጃ ያየችው ሉሊት ነበረ ማለት ነው። ቤዛም ዞር ስትል በጣም ተደናግጣ ነበረ ስትመለከት የነበረው። ታዲያ ወደነሱ ቤት የመጣው እንግዳ ማን ነው እንደዚህ ያስደነገጣቸው? ምክንያቱም ፊታቸው ላይ የሚታየው በጣም ድንጋጤና እንዲሁም ደግሞ አዲስ እንግዳ እንደሆነ ተረድተናል ማለት ነው። ያ እንግዳ ከበሩ ጀርባ ያለ ወደ ቤታቸው እየገባ ያለውን ነገር እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ለቤቴ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄንን ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ሌላኛው ነገር እንግዲህ አሁን ላይ ያፌት አንድ እርምጃ ሁሌም እነ ናታንን እንደቀደመ ነው ያለው ማለት ነው። ያፌት ከወደቀ በኋላ ናታን እኔና አንቺ ነን የምንጋባው፣ አሁን እኔ ነኝ ቀለበቱን የማደርግልሽ፣ አይዞሽ እንዳትፈሪ። ለያፌትም የሰጠነው የእንቅልፍ መድኃኒት ነው። እሱ ከመንቃቱ በፊት እኔና አንቺ ተያይዘን ከሀገር እንጠፋለን ብሏታል ማለት ነው። እሷም አሁን ላይ አንተ አቅዶቼን አበላሽተህብኛል ብለዋለች። እሱም እንግዲህ በመቆጣት እኔ ቆይ ምን እንደሆነልሽ ነው የምትፈልጊው ብሏታል ማለት ነው። ከዛ በኋላ እንግዲህ የተፈጠረውን ነገር ሁሉንም አብራርታ ነግረዋለች ለናታን። እቅዳቸው እንዳልተሳካላቸው ካወቁ በኋላ በብስጭት ነበረ ወደ ቤት የተመለሱት ሁሉም ማለት ነው። እንግዲህ ያ ውሃ ማን እንደሰጠው ሉሊት ስትናገር ነበረ ማለት ነው። ሉሊት እንግዲህ ለሁሉም ነገር ስለምትቾክል ያን ውሃ ከጠጣ በኋላ ነው ያፌት የወደቀው። ይህንን ሴራ ማን ነው እንደዚህ ያደረገው ብላ ነቅታባቸዋለች። ከዛም በኋላ የያፌት ዘመድ ወንድሜ በጣም ጀግና ነው፣ እናንተ ለካ አቅዳችሁ ነበረ ውሃውን የሰጣችሁኝ፣ ወንድሜን ሳላደንቀው አላልፍም ብሎታል ማለት ነው። አጎቴን ሳላደንቀው አላልፍም፣ ለካ እናንተ የመጣችሁት ለሌላ ነገር ነበረ ብሎ እንግዲህ ሲናገራቸው ነበር ማለት ነው። እውነትም የያፌት ዘመድ እንዳለ አሁንም ያፌት አንድ እርምጃ እነ ናታንን እየቀደመ ነው ያለው ማለት ነው። እነ ናታን እንግዲህ ሰርጉን እናከሽበታለን፣ ከዛም በኋላ የኤፍራታና የያፌት ሰርግ ላይ እኔ ራሴ የራሴን ጨረቃ አገባታለሁኝ እበቀለዋለሁ በዚህ ብሎ ነበረ ሲያስብ የነበረው። እናም ደግሞ ያ እቅዳቸው እንዳልተሳካላቸው ሲያውቁ ያቀድናቸው እቅዶች ትክክል አልነበሩም ከመጀመሪያውኑ ብለው ደምድመዋል ማለት ነው። ቤዛም እስከዛሬ ድረስ እኛ ባቀድነው መልኩ ስላልሄደ ልትበሳጭ አይገባም፣ ስለዚህ እኛ በተሳሳተ መንገድ ነበር ስንሄድ የነበረው፣ በቃ ተረጋጋ ብላ እንግዲህ ናታንን አረጋግተዋለች ማለት ነው። ጽዮን በጣም ተናዳለች አሁን ላይ። ከዛም ጽዮን ራሷን መቆጣጠር አቅቷት እቤት ከደረሰችን በኋላ ወድቃ ነበር። ከወደቀች በኋላ ግን መረጋጋት ያስፈልገኛል፣ ስለዚህ ኤፍራታ ክላስ ነው መተኛት የምፈልገው፣ እዛ ክላስ ደግሞ ብዙ ትዝታዎችና ትውስታዎች አሉኝ ብላ እንግዲህ የኤፍራታ ክላስ ነበረ ያደረችው። እዛ በማደሯ እንግዲህ ማስታወስ ችላለች ማለት ነው። ሙሉ በሙሉ ትውስታዋ ተመልሶላታል። የሉሊትንም ሴራ አውቃባታለች። ግን ደግሞ ለሉሊት መናገር አልፈለገችም፣ እንድትነቃባትም አልፈለገችም። እዛ ክፍል ውስጥ እንዳለች ስትመጣባት ልክ ስታያት ሽንት ቤት ውስጥ አስገብታ ከእጁ መታጠቢያ ጋር ስታጋጫት አይታለች፣ አስታውሳለች ማለት ነው። ከዛ በኋላ ንዴቷን እንድታውቅባት አልፈለገችም። እናም ደግሞ ለና
ለናታንም መናገር አልፈለገችም። ካሁን በኋላ እንግዲህ ሉሊትን እያሳደደቻት ነው ስቃዩን የምታበላት። እንግዲህ ጽዮን ስላስታወሰች ብዙዎቻችን ደስ ብሎናል ማለት ነው። ምክንያቱም አሁን ላይ ጥፋቶቿን ሁሉ አምናለች። ከዛም በኋላ ሁልጊዜ ስህተት ብቻ ነው እምሰራው፣ ኤፍራታን በድጋሚ ደግሞ አስቀየምኳትኝ፣ እንደው የፉዬ ይቅርበኝ፣ ባለማወቅ ነው ባለማስታወሴ ብዙ ነገሮችን በድዬሻለሁ፣ አንቺን ብለሽኛል፣ የማያልፍ ቃል አትናገሪኝ፣ አንድ ቀን ደግሞ በተናገርሽው ነገር ትጸጸቻለሽ ብለሽኝ ነበረ፣ ስንቴ ነው እኔ ስህተት የምሰራው ብላለች ማለት ነው። እንግዲህ አሁን ላይ ጽዮን ወደ ራሷ ስለተመለሰች እንዲሁም ደግሞ ትውስታዋ ስለተመለሰላት በጣም ደስ ብሏታል። ይህ ደስታዋን ደግሞ ለናታንም ሆነ ለቤዛ መናገር አልፈለገችም። ምክንያቱም እዛ ቤት ውስጥ ማስታወሷን ከነገረች ለናታንም ሆነ ለቤዛ ከተናገረች ሲያወሩ ሉሊት ሁልጊዜ ሾከክ ብላ እቤት ስለምትገባ ኮቴዋ ስለማይሰማ አሁን ላይ ነገሮች ይበላሹብኛል፣ ስለዚህ ምስጢሬን ለራሴ ሊያዘው ብላ ነው እንጂ ወንድሟ የሷን ማስታወስ እንደሚፈልግ ታውቃለች። እናም አልሄድም፣ እኔ ሐኪም ቤት መሄድ አልፈልግም፣ እኔ ድኛለሁ ይሆ ብላ እንግዲህ አልጋ ላይ እየዘለለች ነበር ስታሳየ ነበረው። እሱም ደግሞ እኔን ለማጽናናት ወይ ደግሞ እኔ እንዳልጨነቅ ብለሽ እንጂ አንቺ ሳያምሽ ቀርቶ አይደለም፣ ማታ ራሱ እንደዛ ማደር አልነበረብኝም ከራሴ ጋር ስላልሆንኩኝ ነው እንጂ ማታውኑ ነበር ሐኪም ቤት ይዤሽ መሄድ ያለብኝ ብሏታል። እሷም እንግዲህ ይሄው እኔ ደህና ነኝ፣ እንደውም አንተን የታመምከው አንተነ ሐኪም ቤት መሄድ ያለብህ ብላ ስታሾፍበት ነበር። እሱም በግድ ሐኪም ቤት ለመውሰድ ነው እንግዲህ ሲያባረራት የነበረው። ከናታን እየሸሸች እታች ስትወርድ ጸጉርሽ ላይ እንስሳት አለ ብላ አስደንግጣት ነበር። ምክንያቱም የሷን ንዴት እንዳታውቅባት ነበረ ጽዮን እንደዛ ያደረገችው ሉሊት እንግዲህ መስታወት ፊት ቆማ ጽዮን ስትላት የነበረው እውነት መስሏት እየፈለገች ነበረ ጸጉሯ ላይ። ከዛም ቤዛም እያሾፈችባት ነበረ። እኔ እንደዚህ አይነት ነገር እንደምፈራ ታውቂያለሽ አይደል እንዴ? አው ጸጉርሽ ላይ አለ ብላ እንግዲህ ሙድ የያዘችባት ነበረ ማለት ነው። ከዛ እንግዲህ ናታንና ጽዮን ወደ ታች ሲወርዱ ጽዮንን እያባረረ ነበረ እስከ ታች ድረስ የደረሰው ናታን። ከዛም በኋላ እንግዲህ ሉሊትዬ አድኝኝ፣ ናታን ሐኪም ቤት ሊወስደኝ ይፈልጋል፣ እኔ ደግሞ መሄድ አልፈልግም እና መድኃኒት መውሰድ አልፈልግም፣ ምንም ነገር ማስታወስ አልፈልግም፣ ስለዚህ አድኝኝ ባክሽ ስትላት ነበር። ቤዛ ይህንን ነገር ስትሰማ አንቺ ቆይ ሌላው ይቅር ወንድምሽ አያሳዝንሽም እንዴ? ባንቺ ሲሰቃይ ለሱም እረፍት ነው እኮ፣ እንዴት እንደዚህ ያለሽ መዳን አትፈልጊም እንዴ እያልቻት ነበር። ከዛም በኋላ እንግዲህ ሉሊት አሁን ላይ እኮ ደህና ናት እያያት አይደለም እንዴ? ተዋት በቃ ብላ እንግዲህ ናታንን ለማሳመን እየሞከረች ነበር። ሉሊት እንግዲህ አልተነቃብኝም፣ የኔ ሴራ አልታወቀብኝም ብላ ነበረ ጽዮን እንዳታስታውስ ስለምትፈልግ ያንን ቃላት ስትናገር የነበረው። ይህንን ለማወቅ ነበረ እንደዛ ስታደርግ የነበረው ጽዮን አሁን ላይ እንግዲህ ብዙ ነገሮችን ማስተዋል እንዲሁም ደግሞ ትውስታዎቿ ስለተመለሰላት አሁን ላይ ፈጣሪዋን ማመስገን ጀምራለች። ግን ደግሞ ጸጸቴ በዛ፣ ስንቴ ነው ኤፍራታን የምበድላት ብላ እየተጸጸተች ነበረ ጽዮን እውነት ለመናገር ያኔ ሉሊት ያደረሰችባት አደጋ ነበረ እስካሁን ድረስ እንግዲህ ወደ ራሷ እንዳትመለስ እንደፈለገች እየተናገረቻት፣ እንዲሁም ደግሞ በኋላ ላይ የሚጸጽትሽን ነገር አትናገሪኝ፣ ተይ፣ እኔ የእናንተን ቤተሰብ ለማዳን ስለኝ ለራሴ ብዬ አንድም ያደረኩት ነገር የለም ብላታለች። ከዚህም በፊት እንግዲህ ያኔ ያፌት ቤት ታግታ በነበረችበት ሰዓት ላይ እያንዳንዱን ነገር ያፌት ቤት ውስጥ እንዳገኘች ብዙ ነገር እንደደረሰባት እያንዳንዱን ነገር እያጫወተቻት ስለነበር ሁሉንም ነገር ታውቃለች ሲሆን ያንንም ነገር ማስታወስ ጀምራለች። እንግዲህ ጽዮን በማስታወሷ በጣም ደስ ብሎናል። ታዲያ ይህንን ቪዲዮ ላይክ በማድረግ ጀምሩት። ሌላው ነገር ገኒ ስታወራው የነበረው
ታሪክ በጣም አስደማሚ ታሪክ ነበር። ሐረግ ድራማ ከክፍል 1 አንስቶ አሁን ባለበት ክፍል 73 ላይ ባለው ነበረ ስታሰማን የነበረው ስታስቃኘን የነበረው ታሪኩን ስታወራ እኔም ተሰምጬ እያዳመጥኩኝ ነበረ። እንደኔ ያዳመጣችሁ ከታሪኩም ብዙ ነገሮችን ተረድታችኋል። ታዲያ የተረዳችሁትን ታሪክ እስኪ ኮሜንት ላይ አስቀምጡልኝ። እንግዲህ የያፌት ክፋት የቤዛ ክፋት እንዲሁም ደግሞ የጽዮንም ክፋት ከዛ በኋላ ጽዮን ወደ ራሷ ተመለሰች። ከዛ ቤዛም ከብዙ ስተቶች በኋላ ወደ ራሷ ተመለሰች። ግን ያፌት እስካሁን ድረስ ወደ ራሱ አልተመለሰም ማለት ነው። የንጉሱ ታሪክ እንግዲህ ሐረግ ድራማ ውስጥ የነበረው እያንዳንዱን ክፍል ያካትታል። እናም ከታሪኩ የተረዳችሁትን እስኪ ኮሜንት ላይ አስቀምጡልኝ። ሐረግ ድራማ ላይ ብዙ በክፋት የተሞሉ እንዲሁም ደግሞ በተቃራኒ በክፋት የተሞሉ ሰዎች ምድር ላይ እንዳሉ ነው የሚያሳየው። የያፌት ክፋት እንግዲህ ከክፍል 1 ጀምሮ እስካሁን ድረስ እንደቀጠለ ነው። አሁን ላይ እንኳን ወደ ራሱ አልተመለሰም። ናታን ደግሞ ከመጀመሪያውኑ መልካም ሰው ስለነበረ አሁን ላይ ብዙ ቂም በቀል የሚያስይዙ ነገር እየደረሰበት ግን መልካምነቱን አልተወም ማለት ነው። ቢኒያም እንኳን ያፌትን መበቀል ይፈልጋል። ግን ደግሞ መበቀል የሚፈልግበት መንገድ እሱን እያስተማረ ቢሆን ብሎ አስቦ እንግዲህ ሰርጉን እስከ ማበላሸት ድረስ ደርሶ ነበረ። ግን ደግሞ ያፌት አይደለም ሌላ ሰው ጥላውንም ስለማያምን አስቀድሞ ኤፍራታን አስፈርሟት ነበረ ማለት ነው። ይህ ነገር ለነሱ እንዳልተሳካላቸው ስላወቁ አሁን ላይ ተስፋ እንደቆረጡ ነበረ ናታን ሲናገር የነበረው። ቤዛ ደግሞ ካሳለፈችው ነገር ከክፋቷ አንፃር አሁን ላይ ደግሞ ወደ ጥሩ ማንነቷ ስለተመለሰች እስር ቤት በነበረችበት ሰዓት ላይ ብዙ ታሪኮችን እየሰማች ነበረ። ከዛ ታሪክም ለናታን እያካፈለች ነበረ። እሱም አሁን ላይ ተስፋዬ ተሟጧል፣ እኔን ለማበረታታት ከሆነ አትድከሚ የሚል መልስ ነበረ የሰጣት ማለት ነው። እንግዲህ አስተዳደጋችን ነው የሚወስነው። ናታን አባቱ እየቀጣ እየደበደበው ነበረ ማለት ነው። ግን ደግሞ እሱ በተቃራኒ አሁን ላይ መልካም ነገር ነው ለሰው ልጅ የሚያስበው። እዚች ምድር ላይ ስትኖሩ ክፉም ሰው ጥሩም ሰው ያጋጥማቸዋል። ግን ደግሞ አስተዳደጋችን ነው። እናም ቂም በቀል ከያዝን ብዙ ሰዎች የብዙ ሰው ህይወት እንቀጥፋለን ማለት ነው። ያፌት እንግዲህ ከልጅነቱ ጀምሮ የተጎዳ ስለነበር አሁን ላይ እንግዲህ ሲደርስበት የነበረው ነገር በሌሎች ላይ ያደረሰ ቂም በቀል በውስጡ ስለያዘ ለሰው ልጅ ርህራሄ የሚባል ነገር የለም፣ ራስ ወዳድ ስለሆነ ማለት ነው። እናም እንግዲህ አሁን ላይ እያሳዩ ያሉት ነገር በጣም ደስ ይላል ማለት ነው። ሐረግ ድራማ እንግዲህ እኛ እንዳሰብነው አይደለም። አሁን ላይ ሰርጉ ከሸፈ እንጂ እነሱ ያሰቡት ነገር አልተሳካላቸውም። ናታንም እንግዲህ እሷን ቀለበት አድርጎላት ከሀገር ሊጠፋ ነበረ። ያ ነገር አልተሳካለትም። እናም የያፌት ዘመድም ያፌት የኔ አጎት ባይሆን ይቆጨኝ ነበረ ሰራላችሁ አይደለ እያለ ነበር። ታዲያ ያፌት ለረጅም ሰዓት ቶሎ አልነቃም ነበር። ኤፍራታም ከዛ ንቅንቅ አላለችም፣ እዛው ቆይታ ነበረ ያፌት እስኪነቃ ድረስ የጠበቀችው። እናም ሁሉንም ነገር ከሰማ ወይ ደግሞ ከዘመዱ ከሰማ በኋላ መርዝስ ቢሆን የሰጠኝ እንዴት እንደዚህ ታደርጋለህ በሞትስ ብሎ እንግዲህ አንቆት ነበረ ማለት ነው። እናም ኤፍራታም አያንቺም እጅ አለበት እንዴ ሲላት ነበር። ኤፍራታም ከቤትም አልወጣውም ምንም የማውቀው ነገር የለም ብለዋለች ማለት ነው። ያፌት እንግዲህ አይደለም ሌላ ሰው ጥላውንም ስለማያምን ሞቼ ቢሆን ኑሮ ምን ሆን ነበረ፣ ግን ደግሞ ይሄንን ነገር ስለማውቅ ነው ኤፍራታንም አስቀድሜ ያስፈረምኳት ብሏል ማለት ነው። አሁን ላይ እንግዲህ ያፌት ቢሳካለትም በስተመጨረሻ ላይ ደግሞ ምን እንደሚያጋጥመው ሁላችንም አናቅም። ግን ደግሞ ከገኒ ታሪክ ብዙ ነገሮችን ተምረናል። እናም ደግሞ ያፌት መጨረሻ ምን እንደሚሆንም መገመት አያቅተንም። ግን ደግሞ ከበሩ ጀርባ ያለው እነ ናታንና እነ ቤዛን ያስደነገጣቸው ነገር ክፍል 74 ላይ የምናየው ይሆናል።
ኤፍራታም እቅዶቼን አበላሸህብኝ ብለዋለች ናታንን። ምን አስባ ነው እንደዛ ያለችው? ኤፍራታም እዛ ቤት ውስጥ መቆየቱን ወደዋለች። ያቀደችው ነገር አለ ማለት ነው። በእርግጥ ያፌት አስፈራርቷታል። በየቦታው ካሜራ ደቅኖ እንግዲህ የነሱን መረጃ እየያዘ ነው ያለው። ኮምፒውተር ቀርጾ እኔ ቤተሰቦችሽ ቁጥጥሬ ስር ነው ያሉት፣ ስለዚህ ባገኘውበት ቦታ ላይ እነሱን መግደል እችላለሁኝ፣ ምንም ከማድረግ ወደ ኋላ አልልም፣ ስለዚህ አድበሽ እኔን አግብተሽ ብትቀመጪ ይሻልሻል ብሎ እንግዲህ በወንድሟና በቤተሰቧ አስፈራርቷት ነው ቀለበት እንድታደርግ ወይ ደግሞ እንድትፈራረምና በ80ው እንድትስማማ ያደረጋት ቀድሞ ከሰርጉ በፊት ማለት ነው። እንግዲህ በዚህ ልክ በክፋት የተሞላ ነው አቶ ያፌት መጨረሻ እንግዲህ እግዚአብሔር ያሳየን። ይህ ታሪክ በእውነተኛ ታሪክ ላይ የተመሰረተ ስለሆነ እኛም እንግዲህ ብዙ ነገሮችን ከሐረግ ድራማ ላይ ተመረናል ብዬ አስባለሁ። በተለይ ገኒ ስታወራ የነበረው ታሪክ በደንብ ሁላችንም አድምጠናል እና ከታሪኩ ደግሞ ምንድነው የተረዳችሁት? በዚህ ልክ ለሰው ልጅ ክፋት ማሰብስ ጥሩ ነው ወይ? መልካምነት እያለ በዚህ ልክ ለሰው ልጅ ክፉ ማሰብ እውነት ለመናገር ተገቢ አይደለም። ክፋትም በልኩ ሲሆን ነው አሪፍ ማለት ነው። እንግዲህ የስንት ሰው ህይወት ቀጥፏል አቶ ያፌት። መጨረሻውን እንግዲህ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ቪዲዮዬ ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።